ሰላም ጸዲ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁ በሰላማችሁ ይዛ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ደግሞ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። የቀን ቤተሰብ አማርኛ ፊደላት ቃላት ምስረታ የቀን ቤተሰብ። እንግዲህ የቀን ቤተሰቦች ቃላት ምስርችን ይዤላችሁ የቀረው በደንብ አድርጋችሁ እናንተ ተከታተሉኝ፣ እኔ ያነብላችኋለሁ። እንግዲህ ወደ ትምህርታችን እንቀጥል። መጀመሪያ እነዚህን ቃላቶችን አነብላችኋለሁ፣ ፊደላትን ማለት ነው። ፊደላትን እንግዲህ ቀ 7 ቤተሰቦች አሏት። ያው እስከዚህ ማለት ነው 7 ቤተሰቦች ከቀ እስከ ቆ ያሉትን ፊደላት ቃላት ምስረታን ይዤላችሁ የመጣው። እንግዲህ እቺ የአማርኛ ፊደል የመጀመሪያ ፊደል ናት። የአማርኛ ፊደል የመጀመሪያ ፊደል ናት። ስለዚህ በእነዚህ ቃላት ምስርችን የመጣው። አሁን ቃላቶችን አነብላችኋለሁ። ቀ ቁ ቂ ቃ ቄ ቅ ቆ። እንግዲህ በእነዚህ ቃላት ምስረታ በእያንዳንዳቸው ቃላት ምስርችን ይዤላችሁ የቀረብ በደንብ አድርጋችሁ እናንተ ተከታተሉ፣ እናነብላችኋለሁ። ስለዚህ ቀ ላ ል ቀላል። ሌላም ባንድ ላይ ስናነበው ቀላል። እንግዲህ ቀ እዚህ ጋር የምናገኛት የመጀመሪያ ፊደል ናት። ላ ደግሞ የለቤተሰብ ሆና አራተኛ የምናገኛት፣ ላይ ደግሞ የለቤተሰብ ሆና ስድስተኛ የምናገኛት ማለት ነው። ቀላል የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቀ ለ በ ት ቀለበት ይላል። ቀለበት እንግዲህ ቀ እዚህ ጋር የምናገኘው የመጀመሪያ ፊደል ናት ብያችኋለሁ። ለደግሞ የመጀመሪያ ፊደል ናት። የመጀመሪያ ደግሞ የተቤተሰብ ሆና ስድስተኛ የምናገኛት ፊደል ናት ማለት ነው። ቀለበት የሚል ቃል ይመሰርትናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ቀ በ ሌ ቀበሌ ቀበሌ ይላል። እንግዲህ ቀ እዚህ ጋር የምናገኛት የመጀመሪያ ፊደል ናት። በደግሞ የመጀመሪያ ፊደል ናት። ላይ ደግሞ የለቤተሰብ ሆና አምስተኛ የምናገኛት ማለት ነው። ቀበሌ የሚል ቃል ይመሰርትናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ወደ ቁ ስንሄድ እንግዲህ እቺ ፊደል ቁ ትባላለች። ቁ እንግዲህ በዚህ ደግሞ የመሰረትናቸውን ላሳያችሁ። ቁ ል ፍ ቁልፍ ይላል። እንግዲህ እንደምታዩት ቁልፍ። እንግዲህ ቁ የቀ ቤተሰብ ሆና ሁለተኛ የምናገኛት፣ ደግሞ የለቤተሰብ ስድስተኛ የምናገኛት፣ ደግሞ የፈ ቤተሰብ ስድስተኛ የምናገኛት ማለት ነው። ቁልፍ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቁ ጥ ር ቁጥር ይላል። ቁጥር እንግዲህ ቁ ከዚህ ጋር የቀ ቤተሰብ ሆና ሁለተኛ ፊደል ላይ የምናገኛት ናት ማለት ነው። ቀ ደግሞ የጠ ቤተሰብ ስድስተኛ የምናገኛት፣ ር ደግሞ የረ ቤተሰብ ስድስተኛ። ቁጥር የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ቁ መ ት ቁመት ይላል። በአንድ ላይ ስናነበው ቁመት። እንግዲህ ቁ ከዚህ ጋር የምናገኛት የቀ ቤተሰብ ሆና ሁለተኛ ላይ የምናገኛት ማለት ነው። ቁመት እንግዲህ የመጀመሪያ ፊደል ናት። ደግሞ የተቤተሰብ ስድስተኛ የምናገኛት ማለት ነው። ቁመት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ እንግዲህ ስንሄድ ወደ ቄ ስንሄድ እንግዲህ እቺ ቄ ትባላለች። ቄ ሶስተኛ ፊደል። ቄ መ ኛ ቄመኛ ይላል። ቄመኛ እንግዲህ ቄ የቀ ቤተሰብ ሆና ሶስተኛ ላይ የምናገኛት ማለት ነው። መ ደግሞ የመጀመሪያ ፊደል ናት። ኛ ደግሞ የኛ ቤተሰብ አራተኛ የምናገኛት ማለት ነው። ቄመኛ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ቄ ር ቆ ስ ቂርቆስ ይላል። ቂርቆስ እንግዲህ ቄ የቀ ቤተሰብ ሆና ሶስተኛ ላይ የምናገኛት ናት ማለት ነው። ር ደግሞ የረ ቤተሰብ ስድስተኛ የምናገኛት፣ ቆ ደግሞ የዚህ ጋር የምናገኝ የቀ ቤተሰብ ሆና ሰባተኛ የምናገኛት ማለት ነው። ቂርቆስ የሚል ቃል ደግሞ የሰ ቤተሰብ ስድስተኛ ቂርቆስ የሚል ቃል ይመሰርትልናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ቂ
ም ቄም ይላል። በአንድ ላይ ስናነበው ቄም ይላል። እንግዲህ ቄ የቀ ቤተሰብ እዚህ ጋር የምናገኛት ሶስተኛ ናት ብያቸዋለሁ። ም ደግሞ የመ ቤተሰብ ስድስተኛ የምናገኛት ማለት ነው። ቄም የሚል ቃል ይሰጠናል ማለት ነው። እንግዲህ ወደ ቀጣዩዋ ስንሄድ ደግሞ ወደ ቃ እንግዲህ እቺ ቃ ትባላለች። በቃ ደግሞ የመሰረትናቸው እንያቸው። ቃ መ ቃመ ይላል። እንግዲህ እንደምታዩት ቃመ እንግዲህ ቃ እዚህ ጋር የቀ ቤተሰብ ሆና አራተኛ የምናገኛት ማለት ነው። መ ደግሞ የመጀመሪያ ፊደል ናት። ቃመ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ቃል ቃል ይላሉ። ቃል እንግዲህ ቃ የቀ ቤተሰብ አራተኛ የምናገኛት ናት። ደግሞ የለ ቤተሰብ ስድስተኛ ቃል የሚል ቃላት ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ቃሪያ ቃሪያ ይላል። እንግዲህ ቃሪያ እንግዲህ ቃ የዚህ ጋር የቀ ቤተሰብ ሆና አራተኛ የምናገኛት ናት። ሬ ደግሞ የረ ቤተሰብ ሶስተኛ፣ ያ ደግሞ የየ ቤተሰብ አራተኛ የምናገኛት ማለት ነው። ቃሪያ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ቄ እንግዲህ እቺ ቄ ትባላለች። ቄስ ቄስ ይላል። በአንድ ላይ ስናነበው ቄስ እንግዲህ ቄ የቀ ቤተሰብ ሆና አምስተኛ ላይ የምናገኛት ማለት ነው። ስ ደግሞ የሰ ቤተሰብ ሆና ስድስተኛ ቄስ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ነቄ ነቄ ይላል። እንግዲህ ነ የመጀመሪያ ፊደል እና ቄ ደግሞ የቀ ቤተሰብ አምስተኛ የምናገኛት ማለት ነው። ነቄ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቄራ ይላል። እንግዲህ ቄራ እንግዲህ ቄ የቀ ቤተሰብ አምስተኛ የምናገኛት፣ ሬ ደግሞ የረ ቤተሰብ አራተኛ የምናገኛት ማለት ነው። ቄራ የሚል ቃል ይመሰርትልናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ እንግዲህ ወደ ቅ ነው የምንሄድ። እንግዲህ ቅ እቺ ስድስተኛ ፊደል የምናገኛት ናት። ቅ በቅ ደግሞ የመሰረትናቸውን ላሳያችሁ። ቅ መ ም ቅመም ይላል። እንደምታዩት ቅመም እንግዲህ ቅ የቀ ቤተሰብ ሆና ስድስተኛ የምናገኛት ማለት ነው። ደግሞ የመጀመሪያ ፊደል ናት። መ ደግሞ የመ ቤተሰብ ሆና ስድስተኛ የምናገኛት ማለት ነው። ቅመም የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቅኔ ቅኔ እንግዲህ ቅ የቀ ቤተሰብ ስድስተኛ የምናገኛትን፣ እኔ ደግሞ የነ ቤተሰብ አምስተኛ የምናገኛት ማለት ነው። ቅኔ የሚል ቃል ይመሰርትልናል። ወደ ቀጣዩ ስንሄድ ደግሞ ቅል ይላል። በአንድ ላይ ስናነበው ቅል ይላል። እንግዲህ ቅ የቀ ቤተሰብ ስድስተኛ የምናገኛትን፣ ሌ ደግሞ የለ ቤተሰብ ስድስተኛ ቅል የሚል ቃል ይመሰርትልናል ማለት ነው። እንግዲህ የመጨረሻዋ እንግዲህ ቆ ትባላለች። እቺ እንደምታያት ቆ እንግዲህ ቆሎ ቆሎ ይላል። በአንድ ላይ ስናነበው ቆሎ እንግዲህ ቆ የቀ ቤተሰብ ሰባተኛ የምናገኛት፣ ሎ ደግሞ የለ ቤተሰብ ሰባተኛ ማለት ነው። ቆሎ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቆረጠ ይላል። በአንድ ላይ ስናነበው ቆረጠ እንግዲህ ቆ የቀ ቤተሰብ ሆና ሰባተኛ ላይ የምናገኛት ማለት ነው። ደግሞ የመጀመሪያ ፊደል ናት። የመጀመሪያ ፊደል ናት። ቆረጠ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ቆሰለ ይላል። በአንድ ላይ ስናነበው ቆሰለ እንግዲህ ቆ የቀ ቤተሰብ እዚህ ጋር የምናገኛት የቀ ቤተሰብ ሆና ሰባተኛ ላይ የምናገኛት ናት ማለት ነው። ሰ ደግሞ የመጀመሪያ ፊደል ናት። ለ ደግሞ የመጀመሪያ ፊደል ማለት ነው። ቆሰለ የሚል ቃል ይመሰርትልናል ማለት ነው። እንግዲህ ለዛሬው የቀን ቤተሰቦች ቃላት ምስረታ የሚል ነበር ይዤላችሁ የመጣው። በዛሬው ቪዲዮ ከዚህ ያበቃል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።